ሰላም ጤና ይስጥልን ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? ሁለታዊ ዜናችን ነው ተጀመረ። አቤት ነጥቦቹን አስቀድመን እናስተዋውቃችሁ። ጠቅላይ ሚኒስትር አብይ አህመድ በኦሮሚያ ክልል ባሌ ባደረጉት ጉብኝት ጀነራል ጻድቃንና አቶ ጌታቸው ረዳን ይዘው መጓዛቸው ለብዙዎች አነጋጋሪ ሆኗል። ሶስት ሰዎች ለምን መነጋገሪያ ሆኑ? እንመለስበታለን። ህወሓት በኤርትራ ሰንዓፈ ከተማ የከፈተው ቢሮ በይፋ ወጥቷል። በትግራይ ክልል የሚንቀሳቀሱ ተቋሚ ፖለቲካ ፓርቲ አመራሮች ህወሓትና ኤርትራ በጥምረት በኤርትራ ግዛት በምትገኘው ሰንዓፈ ከተማ ከፈቱት ስላሉት አዲስ ቢሮ የተሰማውን እንመለከታለን። ጠቅላይ ሚኒስትር አብይ አህመድ በባሌ ዞን ባደረጉት ጉብኝት 6 ቢሊዮን ብር ስለወጣበት አዲስ የመስኖ ፕሮጀክት የተሰማውን ጉዳይም በዜናችን አካተናል። በአማራ ክልል ሁለተኛ ግዙፍ ከተማ በሆነችው ጎንደር ከተማ በርካታ የመንግስት የሥራ ኃላፊዎች ከስራቸው መባረራቸው ተሰምተዋል። እነዚህ ከፍተኛ መንግስት አመራሮች ከስራቸው የተሰናበቱት በምን ወንጀል ነው? ሌላኛው ጉዳያችን ይሆናል። የኢትዮጵያ መንግስት ከፍተኛ ባለስልጣንና የኢትዮጵያ ባህር ኃይል ከፍተኛ መኮንን የኢትዮጵያ ያለውና በቀይ ባህርም ላይ የተመሰረተ ነው ሲሉ ይፋ አድርገዋል። ዛሬ ስለ አባይ ውሃና ስለ ቀይ ባህር በኢትዮጵያ በኩል ምን ተባለ እንመለከተዋለን። እንደተለመደው የሰማችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። ጠቅላይ ሚኒስትር አብይ አህመድ ጀነራል ጻድቃንና አቶ ጌታቸው ረዳን ይዘው ወደ ባሌ መሄዳቸው ለምን መነጋገሪያ ሆኑ? ሶስት ሰዎችስ በአንድ ላይ ተገኙ የተባለበት ምክንያትስ ምንድነው? በተከታዩ መረጃ ጥቂትን በላችሁ። የቀድሞው የኢትዮጵያ ሀገር መከላከያ ሰራዊት ኢታማዦር ሹም የነበረው ጀነራል ጻድቃንን ጨምሮ የመንግስት የሥራ ኃላፊዎች የተገኙበት የጠቅላይ ሚኒስትር አብይ አህመድ የባሌ ተራሮች ጉብኝት ላይ ታድመው ነበር። የሆነው በትግራይ ክልል መጠነ ሰፊ የታጣቂዎች አመጽና ተቃውሞ እንቅስቃሴ በርትቶ በቀጠለበት ያሳለፍነው ሳምንት ነው። የቀድሞቹ የጊዜ አስተዳደር አመራሮች አቶ ጌታቸው ረዳና ጀነራል ጻድቃን አሁን በትግራይ እየታየ ለሚገኘውና ታጣቂዎች በህወሓት ላይ ያሰሙት ለሚገኘው ተቃውሞ አመጽ እንደዚሁም ማፈንገጥ ዋና ተጠያቂዎች ናቸው በሚል እየተወነጀሉ ይገኛሉ። ሁለቱም ጉምቱ የትግራይ ቀድሞ መሪዎች በሰሞኑ እንቅስቃሴ እስካሁን ድረስ ምላሽ አልሰጡበትም። ከዚህ ይልቅ ከጠቅላይ ሚኒስትር አብይ ጋር ትላንትና ዛሬ በባሌ ተራሮች እንደዚሁም በባሌ ዞን የተለያዩ አካባቢዎች በሚደረግ ጉብኝት ተካተው ታይተዋል። ጀነራል ጻድቃን ሆኖ ጌታቸው ረዳ አዲስ አበባና የተባበሩት አረብ ኤሚሬትስ ዱባይ ላይ ሆነው ከሰሞኑ ቃለ ምልልስ መስጠታቸውም የቅርብ ቀናት ትውስታ ነው። ቃለ ምልልሳቸው በዋናነት የሚያጠነጥነው በነ ዶክተር ደብረጽዮን የሚመራው የህወሓት አንጃ ከኤርትራ መንግስት ጋር በፈጠረው ጽምዶ የሚል እንቅስቃሴ ዙሪያ ነበር። ምንም እንኳን ህወሓት ከኤርትራ መንግስት ጋር ይህን መሰል ጥምረት አልፈጠርኩም በሚል በዶክተር ደብረጽዮን ገብረ ሚካኤል ተጽፎ ለተባበሩት መንግስታት ድርጅት ዋና ጸሐፊ ለሆኑት አንቶኒዮ ጉተሬስ በተላከው ደብዳቤ ያስተባበለ ቢሆንም ያመኑ ጌታቸው ረዳ የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ናቸው። ነገር ግን በአንድ ወቅት ስለ ሹመታቸው ሲጠይቁ የተሰጣቸው ኃላፊነት የትግራይን ወቅታዊ ፖለቲካ በቅርብ ለመከታተል የሚያስችል የቦታ ላይ ነኝ፣ ለዚህ ደግሞ ጠቅላይ ሚኒስትር አብይን አመሰግናቸዋለሁ ሲሉ እውቅና ሰጥተው ነበር። ለዚህ መሰላል ጉዳይን የሚመለከቱና የትግራይ ፖለቲካን በቅርብ የሚከታተሉ ሰዎች ጌታቸው ምንም እንኳን እስካሁን በተሾመበት የሥራ መስክ ወደ ባህር ማዶ ጉዞ ያደረጉት የጀነራል አብዱልፈታህ አልቡርሃን ጊዜያዊ መቀመጫ ወደሆነችው ፖርት ሱዳንና በኬንያ በተካሄደ ሰሞነኛ ቀጠና መድረክ ላይ ቢሆንም ዋነኛ ስራቸው ግን የኤርትራና የህወሓትን ጉዳይ በቅርብ መከታተል ሳይሆን አይቀርም። ለዚህ ደግሞ የህወሓትና የኤርትራን ወቅታዊ ጉዳዮች ግንኙነቶችና እንቅስቃሴዎች መከታተል፣ መተንተን ከዚያም የመፍትሄ መንገዶቹን ለጠቅላይ ሚኒስትሩ ማቀበል ነው የተባለው። ጽምዶ የተሰኘውን የህወሓትና የኤርትራ ግንኙነት አጥብቀው የሚያወግዙትና ሁለቱ ኃይሎች ተጣምረው ኢትዮጵያ ላይ ጦርነት ከከፈቱ በጥፍሬ ጭምር እዋጋቸዋለሁ የሚሉት የህወሓትን ጀነራሎች በከፊል የማዕድን ዘራፊና ህገወጥ ሰዎች ዝውውር ወንጀለኛ በሚል የከሰሱት ጌታቸው ከሰሞኑ የህወሓት ታጣቂዎች ባለቆቻቸው ላይ ያነሱትን ተቃውሞ ተከትሎ በህወሓት ዘንድ ተጠያቂ ናቸው በሚል ስማቸው ተነስቷል። ሌላኛው በባሌ ከጠቅላይ ሚኒስትሩና የቀድሞ እንደዚሁም የአሁኑ ፖለቲከኞች ጋር አብረው የታዩት ደግሞ ሌተና ጀነራል ጻድቃን ገብረትንሳኤ ናቸው። ጻድቃን ስለከረምክበት ወክ ስለከረምክበት ችግር የለውም ብለን ጀነራል ጻድቃን እስካሁን በይፋ ከፌደራል መንግስቱ በኩል የተሰጣቸው ስልጣን አለ ተብሎ ባይረጋገጥም የትግራይን ፖለቲካ በተመለከተ ግን ከፌደራል መንግስቱ ጋር በቅርበት እንሰራበታለን ማለታቸው የሚታወስ ነው። ኤንቢሲ ለተባለ ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የኤርትራ መንግስት ከህወሓትና ፋኖ ጋር ተጣምሮ ኢትዮጵያን እያደማ ነው። ለዚህ ደግሞ የኢትዮጵያ መንግስት የመልስ ምት መስጠት አለበት። የኢትዮጵያን ሉዓላዊነትና የግዛት አንድነት እንደዚሁም የሀገሪቷን ሰላም የማስጠበቅ ግዴታ አለበት ሲሉ የሚከራከሩት ጀነራል ጻድቃን ገብረትንሳኤ ናቸው። ያሳለፍነው ዓመት ከኮር በላይ ነን በሚል ተሰባስበው ከህወሓት ጎን መሆናቸውን ያወጁት የጦር አመራሮች የትግራይን ወጣት ለሌላ ዙር ጦርነት እያዘጋጁ ነው በሚል ከሱ የነበረ ሲሆን የትግራይ ሰራዊት ያለ በቂ አልባሳት፣ ደሞዝና ተስፋ በስቃይ ላይ ይገኛል ብለውም ነበረ። በዚሁ ቃለ ምልልሳቸው ምንም እንኳን የኢትዮጵያ መከላከያ ሰራዊት ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አማካሪ ሆነው ተሾመዋል ቢባሉም መረጃውን ያስተባበሉት ጻድቃን በትግራይ ከጓደኞቻቸው ጋር በመሆን የለውጥ ፈላጊዎች እንቅስቃሴ የሚል አዲስ እንቅስቃሴ መስርተዋል። ነገር ግን ያሳለፍነው ሳምንት በሙሉ በትግራይ የታጣቂዎች እንቅስቃሴ ጀነራሎችን እስከ ማገትና እስከ ማፋጠጥ በደረሰ ቁጣ ታጅቦ ሲቀጥል ጀነራል ጻድቃንና አቶ ጌታቸው ረዳ ከጠቅላይ ሚኒስትሩ ጋር መታየታቸው በህወሓት ደጋፊዎች ዘንድ ለታጣቂዎች ባለቆቻቸው ላይ ነፍጥ ማዞር ተጠያቂ ናቸው የሚል ውንጀላ እንዲቀርብባቸው ምክንያት ሆኖ ተመልክተናል።
የሰዓቱ ዜናችን እንደቀጠለ ነው። ከትግራይ ክልል ጉዳይ አልወጣንም። ህወሓት ከኤርትራ ጋር በመሆን በኤርትራ ግዛት ውስጥ በምትገኝ ሰንዓፈ በተባለች ከተማ አዲስ ቢሮ በይፋ ከፍቷል ተብሏል። ይህን ያሉት በትግራይ ክልል ከሚንቀሳቀሱ የፖለቲካ ፓርቲዎች መካከል አንዱ የሆነው የባይቶና ከፍተኛ አመራር ናቸው። የባይቶና ትግራይ ከፍተኛ አመራር የሆኑት ክብሮም በርሄ ከሰሞኑ በሰጡት ቃለ ምልልስ በዶክተር ደብረጽዮን የሚመራው የህወሓት ቡድን በቀጥታ የሚታዘዘው በኤርትራው ጀነራል ፊሊጶስ ወልደ ዮሐንስ ነው ሲሉ ተደምጠዋል። ለዚህም ነው የፕሪቶሪያው ስምምነት የፈረሙትን አካላትና ሌላኛውን የስምምነት ፈራሚ ጀነራል ታደሰ ወረደን ከስልጣን ለማንሳት የተንቀሳቀሱ የሚገኙት ሲሉ ወንጅለዋል። ህወሓትና የፕሬዝዳንት ኢሳያስ አፈወርቂ መንግስት በጀመሩት አዲስ ጥምረት ኤርትራ ግዛት ውስጥ በምትገኘው ሰንዓፈ ከተማ ውስጥ ቢሮ ከፍተው እየተንቀሳቀሱ ነው ያለ ሲሆን በዛላምበሳ ከተማ በኩል አድርገው ሄደው በሰንዓፈ ተመካክረው ይመለሳሉ እንጂ አሁን በመቀለ ቢሮ የላቸውም ሲሉ የነ ዶክተር ደብረጽዮን ገብረ ሚካኤልን ቡድን በዚህ መልኩ ገልጸዋቸዋል። ይህ ቡድን ከፌዴራል መንግስት ጋር ተቆራርጦ ሙሉ በሙሉ ትዕዛዝ የሚቀበለው ከአስመራ ነው የሚሉት ክብሮም ከፕሪቶሪያው ስምምነት በኋላ የስምምነቱ ፈራሚዎች ተባረዋል። በሌላኛው ወገን የቆመው ደግሞ በተለያየ ስያሜ ትግራይ ውስጥ በገዥነት የተንቀሳቀሰ ይገኛል ባይ ናቸው። አቶ ክብሮም የዚህ ቡድን ዓላማ የፕሪቶሪያውን ስምምነት መተግበር አይደለም በማለት የተከማቸው ታጣቂ ቡድን ወደ ቤት እንዲመለስና እንዲደራጅ ሳይሆን ለታደሰው የሚመጣውን ገንዘብ ለወጣቱ ከመስጠት ይልቅም አዲስ ጦር መሳሪያዎችን በመግዛትና በማከማቸት ለሌላ ዙር ጦርነት እየተዘጋጀበት ይገኛሉ ሲሉ ወንጅለዋል። ይህ እቅድ እኛም እንደ ፓርቲ የትግራይ ህዝብም እንደ ህዝብ አልተቀበለም ሲሉ የተደመጡ ሲሆን ከአስከፊ ጦርነትን የተመለስ ነው። ያ በርካታ ወጣት የበላ ጦርነት ነው። የ2 ዓመት ብቻ ተብሎ የሚነገር ሳይሆን የ40 ዓመት ያክል ጦስ ይዞ የሚመጣ ግዙፍ ውድመት ያስከተለ ጦርነት ነው። ይህ ጦርነት እንዲደገም ደግሞ አንፈልግም ሲሉ ሞግተዋል አቶ ክብሮም በርሄ። ጠቅላይ ሚኒስትር አብይ አህመድ በባሌ ዞን ስለነበራቸው ጉብኝት ዝርዝር መረጃ ጽፈዋል። ጠቅላይ ሚኒስትሩ የባሌ ዞን የመጀመሪያ ቀን ጉብኝታቸው ድንቅ ተፈጥሮና በልማት ስራ እድገት መካከል ያለውን መስተጋበር ተመልክተንበታል ብለዋል። በማከልም በአስደናቂ ብዛ መልኩ የባሌ ተራሮች ብሔራዊ ፓርክ የቱሪዝም አንዱ የማዕዘን ድንጋይ ሆኖ ቀጥሏል ያለ ሲሆን ይህ እምቅ አቅም በፓርኩ እምብርት ላይ የተገነባው የዲንሾሎጂ በቅርቡ ሲጠናቀቅ የበለጠ ይጠናከራል ባይ ናቸው። በአቅራቢያው በመገንባት ላይ ያለውና በቅርቡ የሚጠናቀቀው የሶፎመርሎጂ ቱሪዝምን የኢኮኖሚያችን ቁልፍ መሪ አድርጎ ያስቀመጠው የኢትዮጵያ 10 ዓመት ስትራቴጂክ እቅድ የሚተገብር ነው ሲሉ ጽፈዋል። ከዚህ ባለፈ በባሌ ዞን የውልመል ወንዝ መስኖ ፕሮጀክትም ዛሬ ተመርቋል። የመስኖና ቆላማ አካባቢዎች ሚኒስትሩ ዶክተር አብርሃም በላይ ለዓመታት ለህዝብ ምንም ጥቅም ሳይሰጥ የቆየው የውልመል ወንዝ አሁን እጅ ሰጥቷል ሲሉ ጽፈዋል። የዚህ ፕሮጀክት መጠናቀቅ በአርሶ አደሮቻችን የዝናብ ጥገኛ ከሆነ የእርሻ ስራ ተላቀው ዓመቱን ሙሉ ያመርታሉ፣ በዚህም የምግብ ዋስትናቸው ያረጋግጣሉ። መሰረተ ልማቱን ተከትሎ ለበርካቶች የስራ ዕድል ይፈጠራል፣ የወጣቱ የስራ ባህልም ይቀየራል ሲሉ ነው ያከሉት። ሚኒስትሩ አክለውም የውልመል መስኖ ፕሮጀክት በ6 ቢሊዮን ብር ወጪ የተገነባ ሲሆን እስከ 12 ሄክታር የማልማት አቅም አለው። 20 ሺህ የሚሆኑ አባወራዎች በቀጥታ ተደራሽ የሚያደርግ ነው። የውሃ መቀልበሻ ውቅር 144 ኪሎ ሜትር ቦይ ወይንም ካናል ግንባታዎችን እንደዚሁም 60 ኪሎ ሜትር መጋቢ የመንገድ ስራና 50 ብሎኮች የያዘ የግድብ አስተዳደር ማዕከልና መኖሪያ ስፍራ ያካተተ ነው ሲሉ ነው የጠቆሙት። ፕሮጀክቱ ዘላቂ የገጸ ምድር የመስኖ ስርዓት በመገንባት የግብርና ስራው ለዘመናት በህዝብና በዝናብ በኋላ ተመስርቶ የነበረውን የአካባቢው ዘላቂ የኑሮ ዘዴ ለማጎናጸፍ ታልመው የተከናወነ ስለመሆኑ ነው የተጠቆመው። በአማራ ክልል ጎንደር ከተማ በርካታ የመንግስት ኃላፊነት ላይ የነበሩ አመራሮች ከስራቸው መባረራቸው ተሰምተዋል። የከተማዋ ተቀዳሚ ምክትል ከንቲባ ቻላቸው ዳኛው በጎንደር ከተማ በእገታና በሌሎች ድርጊቶች ላይ የተሳተፉ 52 የጸጥታና የፖለቲካ አመራሮች በህግ ተጠያቂ ተደርገዋል ብለዋል። አቶ ቻላቸው የከተማ አስተዳደሩ ምክር ቤት እያካሄደ ባለው መደበኛ ጉባኤ ላይ ነው ባቀረቡት ሪፖርት ይህንን ያሉት። በከተማዋ መደበኛ የልማትና የመልካም አስተዳደር ስራዎች በመከናወን ላይ መሆናቸውን አንስተው ከመሬት ጋር በተያያዘ የሚታዩ ሙስናዎችን ለማስተካከል ዲጂታል አስተዳደሮች ተግባራዊ እየተደረጉ እንደሆነና ከ1 ሚሊዮን በላይ ፋይሎች በዚህ ስርዓት መካተታቸውን ጠቁመዋል። በተለያዩ ምክንያቶች የዘገዩ ፕሮጀክቶች መንግስት በሰጠው ትኩረት ጥሩ አፈጻጸም ላይ ይገኛሉ ብለው የተናገሩ ሲሆን ለዚህ ደግሞ የአዘዞ ጎንደር አስፋልት መንገድ ስራና የመገጭ ግድብ ፕሮጀክት ስራ በዚህ ዓመት እንዲጠናቀቁ ጥረት እየተደረገ ይገኛል ባናቸው። እንደዚሁም የከተማውን ገቢ ለማሳደግ በተደረገው ጥረት ባለፈው ዓመት ከ2 ቢሊዮን ብር በላይ ገቢ መሰብሰቡን ጠቁመው በዚህ ዓመት 5 ቢሊዮን ብር ለመሰብሰብ ታቅዷል ባናቸው። ከጸጥታ ስራ ጋር በተገናኘ በከተማው በቀደመው ጊዜ የነበረው የእገታና ሌሎች ወንጀል ድርጊቶች አሁን ላይ መሻሻል ማሳየቱና በዚህ ተግባር የተሳተፉ 52 የጸጥታና የፖለቲካ አመራሮች በህግ ተጠያቂ እንዲሆኑ ተደርገዋል ባናቸው። ወደ መጨረሻ ጉዳያችን እናምራ። የኢትዮጵያ ያለውና በአባይና በቀይ ባህር ላይ የተመሰረተ ነው ተብሏል። የአባይና ቀይ ባህር ትስስር እንደዚሁም የአፋር ክልል ሚና በሚል ሐሳብ በሰመራ ከተማ ውይይት እየተካሄደ ይገኛል። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተሩ ጃፋር በድሩ በዚህ ወቅት እንዳሉት በታሪክ አጋጣሚ ያጣነውን የባህር በር አሁን ላይ አጥብቀን መሻታችን ራስን የመሆንና የመፈለግ ከራስ ታሪክና ማንነት ጋር እርቅ የመፈጸም ጉዳይ ነው ብለዋል። የባህር በር ጉዳይ ኢትዮጵያ በታሪክ በህግ በተፈጥሮና በጂኦፖለቲካ ሁኔታዎች የሚገባትን ቦታ የማግኘት እንደዚሁም የሚጠበቅባትን ጂኦፖለቲካዊ ሚና የመውጣት ጉዳይ እንደሆነም አንስተዋል። የሰመራ ዩኒቨርሲቲ ፕሬዝዳንት
መሐመድ ኡስማን በበኩላቸው የኢትዮጵያ ያለውና በአባይና በቀይ ባህር ላይ የተመሰረተ ስለመሆኑ አጽንኦት ሰጥተውበታል። ኢትዮጵያ የባህር በር ለማግኘት የምታደርገው መጠነ ሰፊ ጥረት ጠቀሜታው ለቀጠናው ጭምር መሆኑን አስረድተው በምስራቅ አፍሪካ የውሃ ማማ የሆነች ኢትዮጵያ የባህር በር ማግኘቷ ጉዳይ ለነገ የሚባል እንዳልሆነ አስገንዝበዋል። በቀይ ባህር ጉዳይ ካሁን ቀደም በርካታ ኢትዮጵያውያን ጀግኖች የህይወት ዋጋ ከፍለዋል ያሉት ደግሞ የኢትዮጵያ ባህር ኃይል ምክትል አዛዥ ለውጊያ ድጋፍ አገልግሎት ኮሞዶር ተገኝለታ ናቸው። የአሁኑ ትውልድም የባህር በር ለማግኘት የሚደረገውን ጥረት በዲፕሎማሲያዊ መንገድ የራሱን ሚና ሊወጣ እንደሚገባ መጠቆማቸውን ነው ከወደ አፋር ክልል ሰመራ የተገኘው መረጃ የሚያሳየው። ከዚህ ጉዳይ ጋር በተያያዘ ዛሬ በኢትዮጵያ የተለያዩ ጉዳዮች ላይ የሚጽፉ የማህበራዊ ትስስር ገጾች እያሰራጩት የሚገኘው መረጃ በኢትዮጵያ ግዛት ስር ሲንቀሳቀስ የነበረ አንድ የተደራጀ ጦር ወደ አሰብ አቅጣጫ ፊቱን አዙሯል የሚል ነው። በአፋር ክልል የሚንቀሳቀሰውና ራሱን የቀይ ባህር አፋር ዲሞክራሲያዊ ድርጅት ብሎ የሚጠራው ጦር ላለፉት ጥቂት ዓመታት የኤርትራን መንግስት በትጥቅ ትግል ለመጣል ሲንቀሳቀስ የቆየ ድርጅት እንደሆነ ይታወቃል። ይህ ድርጅት ባለፉት ጥቂት ቀናት ፊቱን ወደ አሰብ አዙሮ እንቅስቃሴ ጀምሯል ነው የተባለው። በኤርትራና በኢትዮጵያ ተከፋፍለው የሚገኙ የአፋር ህዝቦችን ወደ ኢትዮጵያ አንድ ለማድረግ የአሰብ ወደብንም ወደ ኢትዮጵያ ለማስመለስ እንቀሳቀሳለሁ ሲል ባለፉት ጊዜያት የተናገረው የቀይ ባህር አፋር ዲሞክራሲያዊ ድርጅት የሚመራቸውን ታጣቂዎች ወደ አሰብ አቅጣጫ ይዞ እንቅስቃሴ መጀመሩ ነው የተሰማው። ከኤርትራ መንግስት ጋር በትጥቅ ትግል ለዓመታት ሲፋለም የቆየው ይህ የታጣቂ ቡድን በቀደመው የኢህአዴግ መንግስት ወቅትም ጠንከር ያሉ ወታደራዊ ድጋፎችን ያገኝ እንደነበር ነው የሚነገረው። በዚህ ሰዓት ጦሩን ዳንክላ ወደ ተባለ የኤርትራ አፋር ግዛት ፍልሚያ ለማድረግ እየተንቀሳቀሰ ስለመሆኑ በኤክስ ገጹ ባሰራጨው ተንቀሳቃሽ ምስልም ይፋ አድርጓል። የተንቀሳቃሽ ምስሉ በኢትዮጵያ ግዛት በአፋር ክልል ሲያሰለጥናቸውና ሲያደራጃቸው የነበሩ በርካታ ታጣቂዎችን በግልጽ የሚያሳይም ነው ተብሎለታል። የተወደዳችሁ የሸገር ታይምስ ቤተሰቦች የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።